ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን ከመንፈስ ቅዱስ አሰራርና የተለያዩ መንፈሳዊ ልምምዶች ጋር በሚመሳሰል መልኩ የተገለጠውንና በአዙዛ ስትሪት ሪቫይቫል ላይ ብዙዎችን ካሳተው የክፉ መንፈስ አሰራር ብዙዎች እንዴት ነፃ እንደወጡና ከቀደመው ከመንፈስ ቅዱስ ካልሆነው ልሳን ከመንፈስ ቅዱስ በሆነው በአዲስ ቋንቋ እንዴት እንደተሞሉ እንዲሁም የዚህን የክፉ መንፈስ አሰራር ልምምድ ምልክቶች በዚህ ቪዲዮ ይዘን ወደ እናንተ ቀርበናል። እርሱም ቪዲዮውን እስከ መጨረሻው በትኩረት በመከታተል ራስዎን ከዚህ ጥልቅ የመንፈስ ተጽዕኖ ልምምድ እንዲከላከሉ ስንል ለማሳሰብ እንወዳለን። አዲሱ የአማኞች ስብስብ መንፈሱን መጠበቅን በተመለከተ የተሳሳተ ግንዛቤ የነበረው ሲሆን ለሰዓታት ያህል መንፈሱን በመጠበቅ በሚያደርጉት ቆይታ መሃል መሰላቸት በመከሰቱ አንዳንዶች ባልተገባ ሁኔታና ከእግዚአብሔር ቃል መርህ ውጪ በመንፈሱ የመጠቀም አዝማሚያ ማሳየት ጀመሩ። እዚህ ላይ ያልገባቸው ነገር ቢኖር መንፈስ ቅዱስ አስቀድሞ እንደመጣና በስፍራው ላይ እንደነበረ አለመገንዘባቸው ነው። ከዚህ በተጨማሪ በሌላ ልሳን መናገርን በተመለከተ ውዥንብር የነበረ ሲሆን እስከዛን ሰዓት ድረስ ልሳን የተሰጠው በሌላ ሀገር ለሚኖሩ ህዝቦች የሚስዮን አገልግሎት እንደሆነ የሚሰጥ ትምህርት ነበር። አንድ ሰው ለሚስዮን አገልግሎት ከተጠራ በሄደበት ሀገር ቋንቋ መስበክ እንዲችል ይሰጠዋል ብለው የሚያምኑ ነበሩ። በአዙዛ የተነሱ ብዙ ሚስዮናውያን ይህን ስህተት በተረዱ ጊዜ በጣም ሊያዝኑ ችለዋል። ምንም እንኳን በሌላ ልሳን የመናገር ስጦታ መጽሐፍ ቅዱሳዊና ታሪካዊ ሀቅ ሆኖ ለዚህ ዓላማም ተገልጦ የነበረ ቢሆንም አገልግሎቱ ለዚህ ዓላማ ብቻ አልነበረም። ከቆይታም በኋላ የመንፈስ ቅዱስ እንቅስቃሴው እድገት እያሳየ ሲመጣ ልሳን የጸሎት ቋንቋም እንደሆነ መታወቅ ጀመረ። ነገር ግን በአዙዛ ስትሪት የነበረው በልሳን የመናገር ልምምድ ገና በቀደመው የልጅነት ደረጃ ላይ ወይም ጨቅላ ነበር ቢባል ማጋነን አይሆንም። በአዙዛ አባል የነበሩ ሰዎች አንድ ግለሰብ መንፈስ ቅዱስን ለመሞላት በልሳን መናገር ብቻ ይጠበቅበታል ብለው ያምኑ ነበር። በተጨማሪም በሌላ ልሳን መናገር የእግዚአብሔር የስልጣኑ ፍቃድ ስለሆነ በእነርሱ ላይ እስኪመጣ ድረስ መጠበቅ እንዳለባቸው ያምኑ ነበር። ከነዚህ ከተጠቀሱት የግንዛቤ ችግር በተጨማሪ ሰዎች የመንፈስ ቅዱስ እንቅስቃሴ ነው ብለው ይጠሯቸው የነበሩ የሥጋ መገለጦች መታየት ጀምረው የነበረ ሲሆን የነዚህ እንግዳ የሆኑ መንፈሳዊ ልምምዶች አካሄድ ያሳሰበው ሴይሞር ለቻርልስ ፐርሃም ደብዳቤ በመጻፍ ወደ አዙዛ መጥቶ አጠቃላይ የሪቫይቫል ስብሰባ እንዲካሄድ ጠይቆት ነበር። የቻርልስ ፐርሃምን የሥነ መለኮት አስተምሮ በተመለከተ ሴይሞር ሙሉ በሙሉ የተቀበለው ባይሆንም ለቻርልስ የአመራር ልምድና ዕውቀት ትልቅ እምነትና አክብሮት ነበር። ምናልባትም ቻርልስ በተለየ ሁኔታና አቀራረቡ አዲስ የሆነ የእግዚአብሔር መንፈስ እንዲቀጣጠል ያደርጋል የሚል ስሜት ነበረው። ብዙዎች ለቻርልስ ደብዳቤ በመጻፍ ወደ አዙዛ መጥቶ ሐሰተኛና እውነተኛ የሆነውን የመንፈስ መገለጥ እንዲለይ ይጠይቁት እንደነበረ ባለቤቱ ሚስስ ፓውለን ፐርሃም ያረጋገጠች ሲሆን እንደዚህ በማለት ተጽፎ ነበር። በጣም ታላቅ የሆነና እነዚህን ትናንሽ ሪቫይቫሎች በአንድነት አድርጎ የሚጠቀልል ትልቅ የሪቫይቫል ህብረት ካንተ መምጣት ጋር በመካከላችን እንደሚሆን እየተጠባበቅን ነው። በሎስ አንጀለስ ሪቫይቫል ውስጥ ብዙ ክፍፍል እንደነበረ የታመነ ቢሆንም ከሴይሞር የቀድሞ ባህሪ በመነሳት የነበረው ፍላጎት ቻርልስ ከተማዋን ወደ አንድ ስነ ስርዓት እንዲያመጣ ሳይሆን የተከፋፈለውን አካሄድ ወደ አንድ እንዲያመጣ ነበር። ለዚህም ሥራ ቻርልስ ወደ አዙዛ ሳይጋበዝ እንደማይመጣ የተረጋገጠ ነበር። ቻርልስ ወደ አዙዛ በመጣ ጊዜ በመንግስቱ ወንጌል አባት እንደሆነ በመግለጽ ሴይሞር ለጉባኤው አስተዋወቀው። በወቅቱ የነበረውን ታላቅ እንቅስቃሴ ለመምራት መንፈሳዊ አባት እንደሚያስፈልገው ያምን ስለነበር ይህንን በአክብሮትና በትህትና ቢያደርግም ከቻርልስ የጠበቀውን ነገር ግን አላገኘም ነበር። ከቻርልስ ስብከት በኋላ በግል በነበራቸው የሐሳብ ልውውጥና ምክር አዘል ንግግሮች የተነሳ ሴይሞር ቻርልስን ሙሉ በሙሉ በማራቅ ወደ አዙዛ እንዳይመጣ አድርጓል። ቻርልስ ለሴይሞር ምንድነው ያለው? ቻርልስን ከአዙዛ ውጪ ለምን ሊያደርገው ቻለ? በእርግጥ ቻርልስ የነበረው የትምህርት የአመራርና የአገልግሎት ልምድ ከሴይሞር የተለየ የነበረ ቢሆንም
በመንፈስ ቅዱስ ጥምቀት ላይ ያላቸው አመለካከት አንድ ነበር። እዚህ ላይ በእርግጥ አንድ ነበር የሚል ጥያቄም ሊነሳ ይችላል። በአዙዛ የነበረውን የመንፈስ ቅዱስ መገለጫ ምልክቶች በጉባኤው መካከል ሆኖ ቻርልስ በተመለከተ ጊዜ ሁኔታው አስደንግጦታል። ሁኔታውን ግን ከጽንፈኝነት ጎን ከመፈረጅ የተነሳ አልነበረም። ጉባኤው በጣም በስሜት ውስጥ ገብቶ የሚደንሱ፣ የሚጮሁ፣ የሚንቀጠቀጡና የሚንዘፈዘፉ ሰዎች ነበሩ። በሴይሞር እምነት ጉባኤው ከተለያየ ዘርና ባህል ስለመጣ እያንዳንዱ ሰው የመንፈሱን እንቅስቃሴ ስህተትም ሆነ ትክክል በተረዳው መልኩ ሊያሳይ ይችላል የሚል እምነት ነበረው። የሴይሞር ስነ መለኮት የወደደውን ነገር እንዲያደርግ ለመንፈስ ቅዱስ መፍቀድ የሚል ነበር። ነገር ግን የመንፈስ ቅዱስን እንቅስቃሴ የተረዱ ጥቂት በመሆናቸው የባህል ተጽዕኖ በመንፈሱ እንቅስቃሴ ላይ ተጽዕኖ የሚፈጥር ከሆነ መንፈስ ቅዱስ በመሃላቸው ራሱን ከመግለጥ እንዳይከለከል ስጋት ነበረው። በእኔ እምነት ሴይሞር በመንፈሱ ፈጥኖ የመረዳት ችሎታ ስለነበረው በሚችለው ሁሉ ይህንን አቋሙን ይከተል ነበር። መንፈስ ቅዱስን በማሳዘንና የሰውን መንፈስ በማኩሰል መካከል ያለው ቀጭን መስመር እንደሆነ በመገንዘብ ይህን ያደረገ ይመስለኛል። ሴይሞር በአዙዛ ጉባኤ መካከል ይታይ ስለነበረና ሰዎችን በተመስጦ እንደገቡ የማደንዘዝ አካሄድ መኖሩን የጻፈው ነገር ባይኖርም ቻርልስ በርሃም ግን በቦታው ተገኝቶ ጉባኤውን ከተመለከተ በኋላ ሰዎችን የማደንዘዝና በተመስጦ የማስገባት አካሄድ ስለመኖሩ የሚከተለውን ጽፏል። በአዙዛ ተገኝቼ ለ2 ጊዜ ያህል ከሰበኩ በኋላ በቤተ ክርስቲያኑ ሽማግሌዎች በዛ ስፍራ እንደማልፈልግ ተነገረኝ። ከዛው ከሎስ አንጀለስ ሳንወጣ ከቴክሳስ ከመጡ አገልጋዮች ጋር በመሆን ሕንፃ ተከራይተን ትልቅ የሪቫይቫል ስብሰባ አደረግን። በዛም ብዙዎች ድነትን፣ ፈውስንና አርነትን ተቀበሉ። በአዙዛ ከተለመደው የመንፈስ ቅዱስ አሰራር ውጪ ስጋዊ በሆነ አሰራርና ከፍላጎት ውጪ በሆነ አካላዊ እንቅስቃሴ ባልተገባ ልምምድ ውስጥ የገቡ ከ300 በላይ የሚሆኑ ሰዎች አርነት ወጥተውና እውነተኛ በሆነ የመንፈስ ቅዱስ አስተምሮ ከታነጹ በኋላ በሌላ ልሳን ሊናገሩ ችለዋል። ከጽንፈኝነት አካሄድ ለየት ባለ መልኩ አደንዛዥ የሆነ ተጽዕኖ፣ ተመሳሳይ የሆነ የመንፈስ ተጽዕኖና የሰዎችን አእምሮ ሙሉ በሙሉ የሚቆጣጠር የመንፈስ አሰራር በአዙዛ ቆይታዬ ማስተዋሌ በፍቅርና በትህትና ላሳውቅ እወዳለሁ። የመንፈስ ቅዱስ ጥምቀትና በአዲስ ቋንቋ መናገር ከላይ በተጠቀሱት በማናቸውም ልምምድ በሆነ ተጽዕኖ ሊመጣ አይችልም። በእኛ አገልግሎት መሃል ይህን ቃል ተናገሩ፣ ይህን ድምፅ አውጡ የሚል ግፊትም ሆነ አገጭንና ጉሮሮን ማሸት በፍጹም ታይቶ አያውቅም። በእርግጥ በሎስ አንጀለስ በድንቅ ሁኔታ የሚዘምሩ የሚጸልዩና በልሳን የሚናገሩ እንዳሉ ሁሉ በፍጹም ስሜት የማይሰጥና ልሳን ያልሆነ ድምፅም የሚያወጡ አሉ። እንዲህ አይነቱ ያልተለመደና ውጫዊ የሆነ አካላዊ ጫናና አእምሮንና ድምፅን የሚቆጣጠር የመንፈስ ቅዱስ አሰራር ሳይሆን ተመሳስሎ የሚገለጥ መንፈስ ወይም ሌላ ተጽዕኖ ነው። መንፈስ ቅዱስ ራስን ወደ መሳት የሚያመራና ሌሎችን እንድንቆጣጠር የሚያደርግ አይደለም። በተቃራኒው ግን አስመሳይና ጽንፈኝነት የተሞላ መንፈስ ከራስ ቁጥጥር ውጪ እንድንወጣና በኃይል ሌሎችን የመርዳት አዝማሚያ እንድናሳይ ያደርጋል። የቻርልስ መረዳት እውነትነት ያለው ሲሆን አቀራረቡ የተሻለና ከአምባገነንነት የጸዳ ቢሆን ኖሮ ውጤቱ የተለየ ይሆን ነበር። ሴይሞርም ሆነ ቻርልስ የነበራቸውን የሥነ መለኮት አካሄድ የሚቀይሩ አልነበሩም። ሴይሞር ይህን ሁኔታ ከመናገር የተቆጠበ ቢሆንም በመጨረሻ ላይ ይህን ልዩነት ሲገልጽ በጥንቃቄና ከቀጥተኛ ወቀሳ በራቀ መልኩ ነበር። ሴይሞር ሲጽፍ አንዳንዶች ሲጠየቁ ዶክተር ቻርልስ ፎክስ ፐርሃም የእንቅስቃሴው መሪ እንደሆነ ይጠይቃሉ። ለዚህ መልሶ አይደለም ነው። የአዙዛ ሚሽን መሪ አልነበረም። የእግዚአብሔርን ምሪት ባለመጠበቅ መሪ አድርገን ለማምጣት ለእርሱ እንጸልይ ነበር። በወቅቱ በፍቅር የተሞላን ሕፃናት ስለነበርን የመንፈስ ቅዱስ ጥምቀትን የተቀበለ ማንም ሰው መሪያችን ለማድረግ እናስብ ነበር። እግዚአብሔር ሥራውን በመሃላችን ሲጀምር እርሱ ብቻውን መሪያችን እንደሆነ፣ እርሱ ትልቁ የበጎች እረኛና የኛ ምሳሌ እንደሆነ ተረዳን ብሏል። በአንድነት ላይ የተመሰረተ አስተምሮውን በመያዝ
ሴይሞር በትምህርቱ እውነተኛ በመሆንና ያልተገቡ ቃላትን በከሳሾቹ ላይ ባለመናገር ያገለግል ነበር። ሴይሞር የጆን ዌስሊን አስተምሮ የሚከተል ቢሆንም ቅድስናን በተመለከተ የተለየ አቋም ነበረው። ሴይሞር አንድ ሰው በኃጢአት ውስጥ መኖር ሲጀምር ድነቱን ያጣል የሚል እምነት የነበረው ሲሆን ቅድስናና ከኃጢአት የነጻ የፍጽምና ሕይወት ከድነት የተለየ የጸጋ ሥራ ነው ብሎ ያምናል። አንድ ጊዜ ቅድስናን ከተቀበልን በተቀደሰ አካሄድ ልንሄድ ይገባል፣ ኃጢአትን ከሰራን ግን ከኛ ይወሰዳል የሚል እምነት ነበረው። በዚህም ምክንያት ይህ አይነቱ አስተምህሮ በአዙዛ ብዙ ችግሮችና ክሶች እንዲበዙ አድርጓል። ለእምነታቸው ቀናኢ የነበሩ ክርስቲያኖች በሌሎች ላይ እጃቸውን ሲጠቁሙ ከተያዙ በኋላ አንዱ በአንዱ ላይ ይፈርድ ነበር። ራስን እንደ ጻድቅ የመቁጠር አካሄድ ግጭትን፣ መከፋፈልንና ክርክርን አምጥቶ ነበር። ሴይሞር ከዚህ እምነቱ የተነሳ ምንም አይነት ክስና ስደት ቢነሳበትም ድነቱን ለመጠበቅ ስጋዊ የሆነ መልስ አይሰጥም ነበር። ስለዚህም ነገር ሲናገር በንዴት በሐሜትና በክፉ ንግግር ውስጥ ካላችሁ ምን ያህል ምላስ እንደያዛችሁ ማወቅ አይገደኝም። በመንፈስ ቅዱስ ጥምቀት ውስጥ አይደላችሁም፣ ድነታችሁንም አጥታችኋል በማለት ይናገር የነበረ ሲሆን በአገልግሎቱ ተቃራኒ የሆነ አገልጋይ ሲገጥመው ከማገድ በስተቀር በዛ ሰው ላይ ክፉ ቃል አይናገርም ነበር። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ሕይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።